ነው። ታውን ቀደም ተከሸላችኋለሁኝ በአገራችን ወሎ ውስጥ ሁለት ጓደኛማ ነበሩ። በልጅነት አብረው ኢልም ይቀሩ ነበር። አንደኛ ወልይ ሆነ ተባለና አገር ሁሉ እየጎረፈ ይዘይረው ነበር። ገበያ ይመስል ነበር ግቢው ማለት ነው። እስካሁን ድረስ ታሪኩ የታወቀ ነው። በኢትዮጵያ ውስጥ ሼህ ሁሴን ጅብሪል ከተባለ خلاص ነው የሚባለው። ትንቢ እንግዲህ የተናገሩት ሁሉ አይቀርም። ልክ ተቁርአን በላይ ነው እሱ ተናግሯል ከተባለ ማለት ነው። ሌላው ደግሞ ሸርዒይ ነው፣ ፈቂህ ነው፣ ዓሊም ነው፣ ሙአሊፍ ነው፣ ብዙ ኪታብ ጽፏል። ያ እስካሁን ስሙን አያውቀውም ያገሩ ሰው ማለት ነው። ግን ትልቁ ዓሊም ያ ነበረ ማለት ነው። ያኛው ሼህ ሁሴን ሀቢብ ይባላል። ስማቸውም ሁለቱም ሁሴን ነው እና ጓደኛ ናቸው። አብረው ነው ያደጉት። ይሄኛው ወልይ ሆንኳልና በወልይነቱ በጣም አገሩን ሁሉ አተራመሰው እስካሁን ድረስ ዝናው ይነገርለታል። ያኛው ደግሞ ዓሊም ነው፣ ያስቀራ ነበረ፣ ብዙ ኪታብ ጽፏል። ግን ከአላህ ፍቃድ አንድ ነገር ፍንክቻ አይልም። ይሄኛው ሰውዬ ህዝብን ሲያተራምስ እየመጣ በተለያየ ጊዜ አላህን ፈራንተ ሰውዬ ይለው ነበር። ሰው እንደ ገበያ ነው፣ አገር ሁሉ ነው፣ ለዚያራ እንኳን አይገኝም። እሱ ግን መጥቶ አንተ ሁሴን ጓደኛ አይደለም እንዴ? አብረን አልነበርንም እንዴ? ምን አዲስ ነገር መጣ? ሰይጣን ይሆናል እኮ ያሾከሾከ እንደዚህ የሚያስታስትህ ህዝቦችን እንድታወናብድ ሸይጣን እየተጠቀመብህ ነው። ተው አላህን ፈራንተ ሰውዬ፣ ይሄ ነገር ይቅርብህ፣ ኢባዳህን አድርግ፣ የምታውቀውን ዒልም አቅራ። ይሄ ምንድነው የሁሉ ግርግር? አንተ ፈጣሪ ነህ ነብይ ነህ ምንድነው እያለ ይነግረው ነበር። ይሄን በሚልበት ጊዜ ያው ጥቅም ጋር ተገናኘ ሰው ችግር ነው። እንግዲህ እሱ በቃ አገሩ ሁሉ ይሰግድለታል። ስንት በሬ ይመጣል በየሳምንቱ፣ ስንት ሙክት ይመጣል፣ ስንት ማር ተጭኖ ቅቤው ተጭኖ ይመጣል። ሴት እንደልብ ነው። ያኛው ተራ ምስኪን ነው። አንድ በረሃ ላይ የተወሰነ ደሳሳ ጎጆ ውስጥ ሆኖ ድረሶችን ያስቀራል። አልፎ አልፎ በአንድ ሙናሰባ ሲገናኙ ወይም ሰው ሲሞት ምን ሲል ሲያገኘው ይነግረዋል። አላህን ፍራ፣ አማም አላህ ኋላ አልነገረኝም እንዳትል፣ አንተ ሰውዬ እየተሳሳትክ ነው ይለዋል ማለት ነው። ኋላ እንግዲህ የፕሮግራም እያበላሸበት መጣ። ይሄ ሰውዬ በየቀኑ ተሳስቷል እያለ ሰው ፊት እያዋረድ ምን ይሻለኛል እያለ ይጨነቃል። እሱ ሄዷል፣ በቃ ዱንያ ወስደዋለች። ከዛ በኋላ እንግዲህ ወልይ ነኝ የሚባለውን ነገር ሰውን ተሽክል ያረግብን ነው የሚል ስጋት ገባውና እንዳውም እሱን ዛሬ ጉድ መስራት አለብኝ አለ። መጥቶ እንደለመደ አንተ ሰውዬ አላህን ፍራ እስተቂም ከማ ኡሚርት እያለ የአላህን ቁርአን እያነሳ ይነግረዋል፣ በሙሪዶቹ ፊት ማለት ነው። የዛ ጊዜ ምን አለ? አትፍረድ ትለኛለህ እንጂ አንተ የምትሞተው በፈረንጆች እጅ አለ። በህዝብ መካከል ኢጣሊያ ሊወር አገራችንን በተቃረበበት ዘመን ነበር መጥቷል እና ጦርነት እየተካሄደ ነው። አሁን ይሄ ሰውዬ ሰይጣን ያሾከሽከዋል ያለው የአካባቢውን ሁኔታ። አንተ ወልይ አይደለህም አትፍረድ እያልክ በየጊዜው ተወተውታለህ እንጂ ሌላው ቀርቶኔ አንተ እንዴት እንደምትሞት ነግርሃለሁ አለ። አየው አንተ በፈረንጅ እጅ ነው የምትሞተው ሲል ከት ብሎ ሳቀ ዓሊሙ። ያ ገቢ አለው ወላሂ እኔ ይሄንን ካወኩኝ 40 አመት ያለ هذا شرف لي ሸሂድ ሆናለሁ ማለት ነው። ያው ጌታ ተቀብሎኛል። አንተ ግን ሰይጣን ጋር ነው እየተጫወትክ ያለው። እኔ እችን እንኳን የራሴን ጉዳይ እኔ የምሞተው በካፊር እጅ ነው፣ ሸሂድ ሆኜ ነው የምሞተው ብዬ ለደረሶች እንድቀን አልተናገርኩም ማለት። ለምን? ይሄ አላህ ሚስጥር ነው፣ አላህ ያናሳውቆኛል። ለምን እናገራለሁኝ? ይሄን ብናገር ወልይ ናቸው ተብሎ እንዳንተ ሊዘፈንልኝ ነው። አንተ ግን ይሄ ስልጣን መስሎ ይሄን ተናገርክ። ይሄ እንኳን ሳይቀራ ነው። እኔ የራሴን ጉዳይ እንኳን አልተናገርኩም። والله العظيم 40 አመት ይችን ታወቅኩኝ አለው። አየህ፣ ስለዚህ ያ ሰው እውነት ያላህ ወዳጅ ከሆነ አላህ ለአንተ የነገረህን ሚስጥር ሄደ በአደባባይ ለሴቱ ለወንዱ ማናገር አለብህ እንዴ? ኸይር ስራ ለኡመቱ የምታስብ ከሆንክ ስንት ኸይር ነገር የሚሰራል። ጥንቆላ ነው ኸይር ስራ፣ ሰይጣን ጋር መጫወት። ስለዚህ ልክ እንደተባለው ያ ፈረንጅ ወረራ መጣ። ይሄኛው ሰውዬ ሸሂዱ ነው ሞተ። ያኛው ሴት ጋር እየዘፈነ ያው እድሜውን ፈጅቶ ሄደ። ሁሉም ሄዱ አማም አላህ እንግዲህ ይገናኛሉ ማለት ነው።